ጀነራል ሄልዝ ኦር ንጽህና እንግዲህ የተለያየ ትርጉም ይኖረዋል። ለግላችን ሲሆን ንጽህናችንን መጠበቅ፣ አቋማችንን፣ ቅርጻችንን መጠበቅ፣ ልብስን ስንለብስ የምንጠቀማቸው ማቴሪያሎች በትክክለኛ ቦታ ትክክለኛ ጊዜ ማድረግን ይጠይቃል። ለቤት ለሰፈር ንጽህና ሲባል ደግሞ ንጽህናውን መጠበቅ የቤቱን ወይ አካባቢውን፣ ከዛ በተጨማሪ መነሳት ያለበት ነገር ካለ ማንሳት፣ መቀመጥ የሌለበት ነገር ካለ ያም ማንሳት ራሱ ንጽህና ነው። ማምጣት የሚገባንን ነገር ወደ ቤታችን ወይም ወደ ሰፈራችን ማምጣት፣ ትክክለኛ ወቅቱን እየጠበቅን በ6 ወር ሊሆን ይችላል፣ በ3 ወር ሊሆን ይችላል። 3 ወሩን እንተው፣ 6 ወር ሊሆን ይችላል። ያንን ቤት ወይም ያንን አካባቢ መቀየር አለብን በተለያየ መንገድ። ወደ ቤተክርስቲያን ስመጣ በየ4 ወሩ መቀያየር ጥሩ ነው ብዬ አስባለሁ። ቅድም ያልኩት ነገር እንዳለ ሆኖ የቤተክርስቲያኗን ገጽታ በየ4 ወሩ መቀያየር ይህም ያው ከእቅዳችን ውስጥ የሚገባ ነገር ነው። እቅድ ማቀድ ይኖርብናል። የ7 ቀን እቅድ በምናቅድበት ጊዜ በዛ ጊዜ እንግዲህ እለቱንም ጎን ለጎን መጻፍ፣ ወሩን፣ ቀኑን ከዚህ ቀን እስከዚህ ቀን ብለን ግልጽ ማድረጋችን፣ በወረቀት ላይ ማስፈራችን ትዝ እንዲለን ይረዳናል ብዬ አስባለሁ። ስላዳመጣችሁኝ አመሰግናለሁ። አጠቃላይ የተናገርኩት ስለ ንጽህና ወይም ጀነራል ሄልዝ በሚመለከት ነው። ድጋሚ አመሰግናለሁ። መልካም ጊዜ ይሆንላችሁ። በኢየሱስ ላይ ጸና፣ በውዴ ላይ ጸና፣ በኢየሱስ ላይ